ተቀራርባችሁ እንደዚህ ምን ያደርጋችሁ ነበር? ምንም እኮ አላደረግንም። በቃ ቁጭ ብለን ነበር ስትሳሳሙ ነበር። እዚህ ጋር የመሳም ምልክት እኮ የመሳም ምልክት እኮ ውድ ተመልካቾቻችን እዚህ ቦታ ላይ የተገኘ ነው እንግዲህ ጥቆማ በተሰጠን መሰረት ነው። በፊት ለፊት የምታዩት እንግዲህ የነ ዳዊት ቤት መምጫ ነው። ፊት ለፊት ቤቱ አለ እንግዲህ እየመጡ ነው። እነሱ ናቸው አይደል? እነሱ ናቸው እንግዲህ እስኮና አንድ ሴት እንዳለች አለባበሷም ትንሽ ግራ አጋባሉ። ተመልካቾች እንግዲህ ወደ ውስጥ እየገቡ ነው። ቀጥታ ሄደን እጅ ከፍንጅ ለመያዝ እንሞክራለን። በጣም በርካታ ትዳሮች የሚፈርሱት አልጋ ላይ በሚደረጉ ነገሮች አለመግባባት ነው። ሰው ከትዳሩ ውጪ ለምን ይሄዳል? ጓደኛ ካረን ለምን አይደለም ይኸውልህ፣ ሰው ከትዳሩ ውጪ ለምን ይሄዳል? አልበሌለበት እዚች ቤት ውስጥ የመጣው ሌላ ነገር ፈልገህ ነው። ተነስታ በፍጹም ተነስ፣ ወጣልኝ። እንዴት እንደዚህ ትይኛለሽ? አለ ሌላ ነገር በደል ተውጣ ነው። ወጣልኝ። እንዴ ባህሪ ልክ ያለው ነው። ምን መኝታ ቤቱን እስካሳየነው ቁጭ ብለን የምትጠብቀኝ? ደፈረኝ ብዬ እዚህ አዋርድ ካለው አዋርድ እሱ አስፈላጊ አይደለም። እሱ ዳዊት በነገረን መሰረት ባለቤቱን መቅደስን ለማውራት ሞክረናል። እንግዲህ ባለቤቱ ላይ ደግሞ አንዳንድ አጠራጣሪ ነገሮች አይተናል። ደግሞ ቤታቸው እዚህ አካባቢ ፊት ለፊት ስለሆነ ያለ ነው። እነሱን እንግዲህ እዚህ ጋር ቁጭ ብለን እንጠብቃቸዋለን። ምን እንደሚፈጠር አናውቅም። እየተሰማችሁ ነበረ? ምን እንደምታደርጉት እዚህ ጋር እንዴ ከባህላችን ውጪ ምን እንደምታደርጉት? ምንድነው ያለባበስሽ? ምንድነው የምታደርጉት እዚህ ጋር? ምንድነው የምታደርጉት እዚህ ጋር? እንዴት እንደዚህ ታደርጋላችሁ? ባህላችን እንደዚህ ይፈቅዳል እንዴ? አይደለም። ቆይ ማለት ብንነጋገር የሚከፋሽ ነገር አለ? ምንድነው እኮ የተነጋገሩት ነገር እኮ ጥሩ ነው። ምንድነው የተነጋገሩት ጥሩ ነው? በቃ አመሉን ታውቃለህ ካላል ገብቶ ካላመሉ። ስለዚህ አመሉ ገብቶኛል፣ ግን ያንቺ አመል ደግሞ አልገባኝም። ያኔ አመል ምን ሆነብክ? ምን አረገክ? ጨቅላቃኔ ሰለቸችኝ አለክ። በገባው በወጣው ቁጥር የሆነ ተጨቃጭቀኛለች አለክ። ይኸውልሽ ምንም እኮ እንዳልነገርሽ ከነገርኩሽ ቃል ገባሁልሽ እኮ። ምንም አይነት ነገር ከሱ ጋር አላወራውም። ግን ሰሞኑን አይ ይኸውልሽ ስራ ቦታ ላይ የምናሳያቸው ባህሪዎች በሙሉ እንደው ምናልባት ቤት ውስጥ አንዳንድ ነገሮች ካሉ ያንን ነገር ይዘን እየሄድን ስራ የምናበላሽበት ሁኔታዎች ይኖራሉ። እንደው መቅደስ ቤት ውስጥ ነው የምትውይ ብዬ አስባለሁ። እስኪ ስላለው ነገር ስለ እሱ ባህሪ እንደዛ የሚሰማ ከሆነ እዛው ስራ ቦታ ጠቅልሎ መኖር ይችላል። ንገረው እሺ። እንደው ከዚህ በኋላ እንደውም እዚች ቤት ድርሽ እንዳይል ንገረው። ቤቱ እኮ ነው አይመለከተም። በቃ ቤት ውስጥ አብሮ ኖሮ ከዛ በኋላ እዛ ሲሄድ ደግሞ የሚበላሽበት ነገር ካለ ለምን እዛው መኖር አይጨምርም? ይችላል እኮ። እኔ እግሩን አስሬ ሙጭጭ ብዬ አላስቀረውትም። እዚህ እኮ ህይወት አለው። እንደሱ ልትይቻልሽበት ምክንያት ካለችኝ ይበቃኛል። ማን ካለችኝ? አይመለከተም። መኖር ይሄን ቀጥል። የምን ውዴ ነው? ምንድነው ውዴ? እሱ እንኳን የማይንከባከበኝ ነው። አንድ ሴት ጓደኛ አለችኝ። በቃ እሷ በጣም ትንከባከበኛለች። አያስፈልገኝም። ሴት ጓደኛ አለችሽ? አዎ። በጣም አሪፍ። እና ታዲያ ሰሞኑን ለምንድን ነው ከዳዊት ጋር የተግባባች ያለው ነው? ምን ሰሞኑን? ካገባሁት ቀን ጀምሮ ከእሱ ጋር መግባባት አልቻልኩም ጭራሽ። አዎ ጭራሽ። በቃ ሌላ ሰው ነው። በጣም የሚያስጠላ ባህሪ ያለው ሰው ነው። እርግጠኛ ነሽ? ከመቼ ጀምሮ ነው የተፈጠረው? እርግጠኛ ነሽ? ቆይ አንተ እዚህ ቤት ውስጥ አብረህን ትኖራለህ? እስኪ ንገረኝ። ማለት እኔ ሳውቀው እኮ ትንሽ አዲስ የሆነብኝ ነው። በጣም ኩጀለ በጣም ጓደኛዬ እኮ ነው። አልገባሽም? በጣም ጓደኛዬ ነውና ይህን ነገር በጣም ያበዛው ነው ማለት ነው። ማለት አንድ ባል ከሚስቱ ጋር ካልተስማማ ከማን ጋር ሊስማማ ነው? ጥያቄ ሆነብኝ ነው። ለምንድን ነው የተፈጠረው? እስኪ እሱ አይመለከትም። ሂድና አስረጅኝ። እኔ ምንም ላስረዳ ካልችልም በቃ ምንም ነገሩ ሊስማማኝ አልቻለም። በቃ እድሜ ገባ ወጣ መጨቃጨቁን ምንም ደስ አይልም። የሆነ በቃ አሁን ላይማ የሚያወራበት መንገድ የሚራመድበት በቃ ምንም ነገር ደስ አይልም። ንግግሩ ራሱ ደስ አይልም። አይ ጓደኛዬ ተበላሽቷል ማለት በጣም ተበላሽቷል። ከቻልክ ሂድና መከረው። ነገሩ ሁላ ነው የሚያስጠላኝ። ድሮ ቤት ውስጥ ሲገባ ቢያንስ አንዳንድ ነገር ይዞ ይመጣል። አሁን ባዶ እጁን እየተንከረፈፈ ይገባል። ምን ነክቶት ነው? በቃ ዘላለሙን እየመጣ ናፈቅሽኝ ግን ሚስቱ አይደለም እንዴ? በቃ ምንድነው ናፈቅሽኝ የሚያስብለው ነገር? ኦኬ ናፈቅሽኝ ልሻል እኔ የለውም እንዴ? አዎ በቃ አብረን ኖረን ናፈቅሽኝ። ጠዋት ተለያይተን ማታ ሲመጣ ናፈቅሽኝ። ለምንድነው ማስደውይልኝ? ጭቅጭቅ በጣም የሚያስጠላ ሰው ነው። በቃ እኔ እንደዚህ መሆኑን በቃ ሲጀምር እኔ ከሱ ጋር መፋታት ነው የምፈልገው ከዚህ በኋላ። ፍቺ ምን አመጣው? አንድ ደስታዬን የምትሰጠኝ በቃ ውዴ ብቻ ናት። አንድ እሷ ብቻ ናት በቃ። ባለቤትሽን ውዴ ስትዩ ሰምቻ አልሰማውም፣ ግን ሌላ ሰው ውዴ እያልሽ ነው። እሱ ነው ውዴ። እሱ በቃ ምንም እኔ እንዴት ላስረዳክ? በቃ በጣም ነው ያስጠላኝ። በጣም ተጸጽቻለሁ። እሱን በማክበር እንደዚህ ተቀያየረው ምን ይፈጠር? በቃ ላንተ አይ ምን ተፈጥሮበት ነው? እንደው ምናልባት የስራ መብዛት ነው ምንድን ነው ማለት? እስኪ እንደው የምትገምቹ ነገር አለ?
ማለት እሱን ለማገዝ ለመሞከር ያህል ነው። ምንም በቃ አላቅም። እንቅልፍ በስነ ስርዓት ይተኛል? እኔ ምን አውቃለሁ? እንዴት ማለት አብራችሁ አይደል የምታድሩት? አንድ ቤት እናድራለን፣ ግን ይተኛ እሱ ውስጥ ጠብቅ ልደር እንዴ ደግሞ እንዴ? ኦኬ አልጋ ለይታችኋል ማለት ነው? ይሄ ማለት ሲጀመር ማን ከሱ ጋር ይተኛል? እንዴት ማለት? በቃ በጣም ነው ያስጠላኝ። እኔ እኮ ነገሮቹ ሁላ ያስጠሉኛል። በቃ የሚያደርገው ሁላ። እኔማ መሽቶ እሱ እዚህ ቤት ባይመጣ ደስተኛ ነኝ። በህግ ተጋብታችኋል፣ ግን ብዙ ነገሮች ያስጠሉኛል እያልሽ ነው? ቆይ በጣም ነው የሚያስጠላኝ። በቃ ከሱ ጋር መተኛት እስከሚያስጠላኝ ድረስ። ግን ካስጠላሽ ለምን ተጋባችሁ? በፍቅር የተወሰነ ጊዜ አብራችሁ እንደቆያችሁ እኮ አውቃለሁ። ግን በፍቅር በጣም የሚያስቀና አይነት ፍቅር እንደነበራችሁ አውቃለሁና ወደ ትዳር ስትገቡ ይሄንን ማስቆም ትችይ ነበረ። አስመሳይ ነው። መጀመሪያማ እንደዚህ አልነበረም። በቃ ማንኛውም ሴት ለፍቅር የምትመኘው ሰው ነበር። ሲቀጥል ደግሞ በቤተሰብ ነው የተጋባ ነው። ቤተሰቦቼ ናቸው ጥሩ ልጅ ነው ምናምን ብለው ወሰዱኝ። ሲሄድ ሳያው በጣም ጥሩ ልጅ ነበረ። ተዋደድን፣ ተጋባን። ከዛ በኋላ ግን አመሉ በየቀኑ መቀየር ጀመረ። ምኑም ደስ አይልም። በቃ ጭቅጭቅ ሆነ የሆነ በቃ በጣም ያስመስላል። ሰው ፊትና ሰው ሳይኖር የሚያደርገው ነገር ሁሉ ይለያያል። ይህንን ቁጭ አድርግሽ አትነግሪው ማን ታስመሳይ ነህ ብለሽ ማንም ባለቤቱ ስለሆንሽ የእሱን ድክመት ፊት ለፊት የመናገር መብቱ አለሽ። እኔ ሚስቴ እኔ ላይ የምታየውን ነገር ፊት ለፊት ካልነገረችኝና ወጥታ ለሰው የምታወራ ከሆነ ደስ አይለኝም። ምክንያቱም የኔን ችግር ያንተን ችግር የኔ ችግር ያንተ ችግር ተባብለን አይደል ቃል ተገባብተን የተጋባ ነው። አንተ አስመሳይ ነህ፣ ሰው ፊትም አንዱን እኔ ፊትም አንዱን ብለሽ ይህን ቁጭ አድርገሽ ነግረሽዋል። ጭቅጭቅ ነው የሚመስለው። እኔ ላወራው ስሞክር እሱ ተነስቶ ጭቅጭቅ ይላል። እኔ የማወራው ነገር ላይ ጭቅጭቅ ይመስለዋል እንጂ ይሄኔ እኮ ለየቤተሰቦቼ ሄጄ እንደዚህም ብዬ መለየት አቅቶኝ አይደለም። ክብሬን ብዬ የተቀመጥኩት። መለየት መፍትሄ አይደለም። አይ ከዚህ በኋላ ግን ችግሮችን ማጥበብ ነው የሚሻለው። ችግሮችን ነገር የለም። ከዚህ በኋላ ግን በቃ ከሱ ጋር መቀጠል አልፈልግም። እንደዛም አይደረግም። እየመከርከኝ ነው? እየመከርኩሽ አይደለም፣ ግን እስኪ እንደው አንድ ድል ለራስሽም እሱ አይመለከትክም። አሁን የመጣክበትን ጉዳይ ተናገር። ምን ሲያደርግ አይተከው ነው? ይሄኔ ከአንዷ ጋር መልከስከስ ጀምሮ ይሆናል። ንገረኝ። እንደዚህ አይነት ሰው ነው ማለት ነው አንቺ ምስታቂው? ምን አውቃለሁ እኔ። አይ እንደው ምናልባት ተዋውቃችሁ ስለተጋባችሁ። እኔ ሳውቀውማ እንደዚህ አልነበረም። ነገርኩህ እኮ ማንኛውም ሰው ሊቀናበት የሚችል ወንድ ነበር። ከጊዜ በኋላ ነው የተቀየረው። ከዛ በኋላ ያመጣውን አመል ደግሞ እንዲህ ብዬ ልነግርህ አልችልም። ንገረኝ፣ ምንድን ነው የምታውቀው? እንደዛ አይነት ነገር እንኳን በፍጹም ነው አድርጎ። እኔ አሁን አንድ ስራ ነበረና እሱ ያደርጓል ተብሎ ያንን ኃላፊነት ተሰጥቶት ሪፖርት ባደረገበት ቀን የለም፣ ጭራሽ የለም ማለት ምንም የሰራው ስራ የለም። ምንድነው? ስንት ኃላፊነት የሚወጣ ልጅ ኃላፊነት ተሰጥቶት ብዙ ነገሮች ተጠብቆበት በሚሊዮን ነው እንግዲህ ያንን ስራ ለማስፈጸም የወጣውና ምን ሆኖ ነው ሲባል ምንም የሰጠው ምላሽ የለም። ከ15 ቀን በላይ እንግዲህ እዛ ስራ ላይ ጊዜ ወስዷል ተብሎ ይጠበቃል። ከተሰጠው ጊዜ በስራ ቤትም አይመጣም ማለት ነው። አየህ አይደለ? እኔን ስራ ቦታ ነኝ እያለ ይወጣል። መቼ አልኩ መቅደስ? መቼ አልኩ? አልሰራም አልከኝ እኮ። መቼ አልኩ? አልሰራም አልከኝ። ስራውን አልሰራም። መስማት ትችላለህ። ነገሮቹን ለማዞር አትሞክር። አልሰራም አልከኝ። ይሄ ሰውዬ ስራውን ካልሰራ ደግሞ መስሪያ ቤት አይመጣም ማለት ነው። ስለዚህ የት ነው እየሄደ የሚውለው? ንገረኝ እስኪ። ጓደኛው ነህ አይደል? የት እየሄደ እንደሚውል ንገረኝ። አንቺም እኮ ሚስቱ ነሽ እና ልሁና። እኔ እኮ ስራ ቦታ ነኝ እያለ ነው የሚወጣው። እዛ ሲመጣ ደግሞ ሌላ ቦታ ነው የሚሄደው። ለካ አንቺ ከቤት ግን የትም አትሄጂም። የት እሄዳለሁ? እንደው ምናልባት ውዴን ለማግኘት የምትወጪ ከሆነ ቤቴን ነው የምትመጣው እሷ። ኦኬ፣ እዚህ ትመጣለች። አዎ፣ እኔ ከቤት መውጣት ደስ ስለማይ ሲጀምር ስለሱ አይደለም። ስራ አትሰሪም እንደ አንቺ ማለት ትንሽ አእምሮም እኮ እንትን ማለት የሆነ ስራ መስራት ምናምን መውጣት መግባት እኮ ቆንጆ ነው። ጭንቀት ምናምን አይመጣብሽም? የምን ጭንቀት ነው? እኔ በሽተኛ ነኝ ጭንቀት የሚመጣብኝ? አይ መቀመጥ አሁን የሚጨንቀኝ እሱ ሰውዬ እዚህ ቤት ውስጥ እያለ ብቻ ነው። ማታ ሲመጣ ብቻ ነው የሚጨንቀኝ። ገባክ? ጠላት ሆናችኋል ማለት ነው አንድ ቤት ውስጥ? በጣም ጠላት ሆነናል። ኦኬ፣ ሴክስ አድርጋችሁ ታውቃላችሁ? ምን አገባክ ማለት አሁን ካልሽን ጥላቻ ጥያቄ ይጠየቃል ማለት ይኸውልሽ፣ እኔ ቤተሰብ ነኝ፣ በግልጽ ነው የምጠይቅሽ። ለምን እናሻለን? እንደዚህ አይነት ነገር እኮ አይጠየቅም። ምን ጨነቀ? ብናደርግ ባናደርግ አይደለም። ባለትዳር ስትሆኚ ልጆች መምጣት አለባችሁ። እንግዲህ ከተጋባችሁ አንደኩስ ጭራሽ አትወልድልኝም እያለ የዞራ ማውራት ጀመረ። ደግሞ ልጆቼን ከዚህ ሰው ነው የምወልደው። ኦኬ፣ ከሱ መውለድ አትፈልግም? አዎ፣ አልፈልግም። ስለዚህ አልጋ ላይ ይታችኋል። አንተ ሰውዬ ችግር አለብክ እንዴ?
እኔ እኮ ችግር የለብኝም በግልጽ እናውራ ስለተባባልን ስለተማመንን ካንቺ ጋር እና ተረድ ስለና ስለሱ አልጋ ላይ ስለሚፈጠረው ነገር ነው ማለት እንደነዚህ አይነት ነገሮች ትዳር ወደ ፍቺ ከሚወስዱ አንዱ ነገር ይሄ ስለሆነ ነው በግልጽ የጠየኩሽ። በጣም በርካታ ትዳሮች የሚፈርሱት አልጋ ላይ በሚደረጉ ነገሮች አለመግባባት ነው። ሰው ከትዳሩ ውጪ ለምን ይሄዳል? ጓደኛ ካረን ለምን አትጠይቀው? አይደለም ይኸውልሽ፣ ሰው ከትዳሩ ውጪ ለምን ይሄዳል? ስለዚህ እኔ እሱ ጨቅጨቃ ስለሆነብኝ ከትዳሬ ውጪ ልውጣ። ይኸውልሽ ተረጋጊ። አንተ እኮ ቀስ በቀስ ከኔ ጋር የማይሆን ነገር አድርጊ ልትለኝ ነው አይደለ? በዚህ አካሄድክ ነው በፍጹም እንዴ ጓደኛዬን ሚስት እንዴት እንደዚህ ላደርግ? ታዲያ ምንድነው እንደዚህ አይደለም? አይደለም እኔ በግልጽ ይኸውልሽ በግልጽ ጀመር ባል በሌለበት እዚች ቤት ውስጥ የመጣው ሌላ ነገር ፈልገህ ነው። ተነስታ በፍጹም ተነስ ወጣልኝ። እንዴት እንደዚህ ትይኛለሽ? እንዴት እንደዚህ ጀመራችሁ? ባለጌው ያንቺን ባህሪ ልክ አይደለም። ሚዲያ ላይ ሌላ ነገር ብለህ ልታወጣ ነው። ወጣልኝ። ምንድነው እኔን ባህሪ ልክ ያለው ነው? ምን መኝታ ቤቱን እስካሳየነው ቁጭ ብለህ የምትጠብቀኝ? እንዴ ደፈረኝ ብዬ ነው የምጮኸው። ከየት መጣ መድፈሩ? ወሬ ሁላ ወደዛ ነው የሚያደላው። ተነስታ እንደዛ አይነት ነገር ወሬ ሁላ ወደዛ ነው ያደላ። አጥፋልኝ። ለጓደኛዬ ብዬ ነው ለጓደኛህ ብለህ ምን ከዛ ጓደኛህ ሰነፈችብኝ አስተማረኝ ብለህ ተረጋጊ። ምንድነው የምረጋጋው? ደፈረኝ ብዬ እዚህ አዋርድ ካለው አዋርድ እሱ አስፈላጊ አይደለም። እሱ አስፈላጊ አይደለም። እንዳትነካኝ ዞር በል። ባለጌ ድሮም እንደዚህ ብለህ አጥፋልኝ። ያነገር ያጥፋልኝ። ዞር በል። እያወራን አይደል እንዴ? እያወራን ነው ነገር የለም። ወጣልኝ። አያገባኝም ምንም መፍትሄ ጭራሽ ስለናችሁ አልጋ ላይ ወሬ ትዳራችሁ ልክ አይደለም። ምን አገባ? አውሩ ቁጭ ብላችሁ ምን አገባ? ዞር በል። ስንት አይነት ሰው ጣፍ መጥቷል። ዞር በልልኝ። እጮሃለሁ። መጮህ አስፈላጊ ልብሴን እስካወልቅ ነው የምጠብቀው ወይስ እዚህ የነካህ ያደነዘዝክ የሆነ ነገር ልታረጋ? ኧረ ቀዝቀዝ በይ። እኔ አልነካሽም ነው አልነካሽም። አንቺ ነሽ እኮ የነካሽ ነው ያለሽ። ተረጋጊ። እና እኔ አላደነዘዝም ምን አላለኝ? እሺ እወጣለሁ። እሺ አትጩይ። ይኸውልሽ እኔ እወጣለሁ። ግን ይኸውልሽ ቁጭ ብላችሁ ለማውራት ናት ብቻዋን ነው ያለችው ብለህ ነው እሱ በሌለበት ሰዓት ጠብቃ የመጣከው? እያወራን እንጂ ምንም እያደረግን አለ። ወሬ ሁላ ወደ ሌላ ነገር ነው የሚያደላው። ውጣ። እሺ አልመጣም። እሺ በቃ እንወጣለን። እሺ ተረጋጊ። ናይስጥልን ውድ ቻናላችሁን ቤተሰቦች እንደምን ቆያችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ በዳዊት ጉዳይ አዲስ ነገሮች እንግዲህ እንዲፈጠሩ ጥረት እያደረግን ነው። ብዙ ነገሮችን ለማወቅ ጥረት እያደረግን ነው። ውድ ተመልካቾች እንግዲህ ዳዊት በነገረን መሰረት ባለቤቱን መቅደስን ለማውራት ሞክረናል። እንግዲህ ባለቤቱ ላይ ደግሞ አንዳንድ አጠራጣሪ ነገሮች አይተናል። ምክንያቱም ብዙ ነገሮችን እንዳለን ሆኖ አግኝተናል። በመቅደስ በኩል ባህሪዋ ትንሽ አስቸጋሪ እንደሆነና ከቤቱ እንዳስወጣችን እናውቃለን። ይህንን ደግሞ እናንተም ተመልክታችኋል። ያው ካስወጣችን በኋላ የስራ ባልደረቦቻችን በተደጋጋሚ ሲከታተሏት ነበረ። እንግዲህ ዛሬ አንድ ያየነው ነገር አለ። የስራ ባልደረቦቻችን እንግዲህ የተከታተሏቸው ይገኛል። ወደዚህ ወደ ቤትም እየመጡ እንደሆነ ነግረውናል። ይህ ማለት እንግዲህ ከአንድ ውዴ ከምትላት ሴት ጋር እንግዲህ አብረው እየመጡ እንደሆነ የሚከታተላቸው የኛ የክሩ አባል እንግዲህ ጠቁሞናል። አሁን ደግሞ ቤታቸው እዚህ አካባቢ ፊት ለፊት ስለሆነ ያለ ነው። እነሱን እንግዲህ እዚህ ጋር ቁጭ ብለን እንጠብቃቸዋለን። ምን እንደሚፈጠር አናውቅም። ምክንያቱም በጣም የተለየ ግንኙነት እንዳላቸው ግልጽ ነው። ባለቤቱም የመቅደስ ባለቤትም እንግዲህ ምንም አይነት ጓደኛ እንደሌላት ነው የሚያውቀው። እኛ ደግሞ እንግዲህ ጓደኛ እንዳላት በተለይ ደግሞ በጣም የቅርብ ጓደኛ እንደሆነች እንግዲህ ከንግግሯም ተረድተናል። ይሄ ማለት እንግዲህ ምንድነው ያለው ነገር፣ ምናልባት ትዳራቸው ላይ መጥፎ ነገር የሚፈጠሩ ምክንያት እሷ ትሆን የሚለውን ነገር ለማጣራት ጥረት እናደርጋለን። ግን በጣም ቅርበት እንዳላቸው ከንግግሯ ተረድተናል። እንግዲህ እኛንም ያስወጣችበትን መንገድ እንግዲህ በትዝብት አልፈነዋል። ምን እንደሚፈጠር አናውቅም። እንግዲህ እስከዛው ግን አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን እዚህ ቦታ ላይ የተገኘ ነው እንግዲህ ጥቆማ በተሰጠን መሰረት ነው። በፊት ለፊት የምታዩት እንግዲህ የነ ዳዊት ቤት መምጫ ነው። ፊት ለፊት ቤቱ አለ። እንግዲህ ሁሉም ከጀርባችን አሉ። ይህንን ክትትል የሚያደርጉ ሰዎች መምጫቸው ፊት ለፊት የምታዩት እንደሆነ ግልጽ ነው። እንግዲህ ከሚመጡ እዚህ ጋር መጠበቅ ይኖርብናል። እንግዲህ ውድ ተመልካቾች እየመጡ ነው። እነሱ ናቸው አይደል? እነሱ ናቸው። እንግዲህ ከጎና ከመቅደስ ጎና አንድ ሴት እንዳለች አለባበሷም ትንሽ ግራ ያጋባሉ። ውድ ተመልካቾች እንግዲህ ወደ ውስጥ እየገቡ ነው። ቀጥታ ሄደን እጅ ከፍንጅ ለመያዝ እንሞክራለን። እንግዲህ ጓደኛ የለኝም፣ ምንም ሰው አላቅም ብሏል። ምንም የምታገኘው ሰው እንደሌላ ነው የተነገረን። እንግዲህ እጅ ከፍንጅ እናያዛቸው።
ምን እያደረጋችሁ ነው? ምንድነው ቻፕስቲኩ? ምንድነው የምታደርጉት? የተሰማችሁ ነበረ? ምንድነው የምታደርጉት እዚህ ጋር እንዴ? ከባህላችን ውጪ ምንድነው የምታደርጉት? ምንድነው ያለባበስሽ? ተረጋጊ። ምንድነው ያደርጋችሁ ያላችሁት? ተቀራርባችሁ ምንድነው የምታደርጉት? ምንድነው ይሄ እዚህ ጋር? ምንድነው ይሄ ቻፕስቲኩ? ምንድነው የምታደርጉት እዚህ ጋር? ምንድነው የምታደርጉት እዚህ ጋር? እናንተ እንዴት እንደዚህ ታደርጋላችሁ? ባህላችን እንደዚህ ይፈቅዳል? እንዴት ማለት ምንድነው? አያቆምም። ምን ያር ለምን ደነገጣችሁ? በጣም ተቀራርባችሁ ምን ያደርጋችሁ ነበር? ኧረ እባክሽ ተቃቅፋችሁ ገብታችሁ እዚህ ምን ያደርጋችሁ ነው? ዘርበይ የምን አባ እኔን ነው ናፋ ስታደርጉ እየነበረችው ነው። እያንዳንዱ ነገር ቪዲዮ ቀርጾታል። ተቀራርባችሁ እንደዚህ ምን እያደረጋችሁ ነበር? ስትሳሳሙ ነበረ። በስማም አይደለም ስትሳሳሙ ነበረ። ሂዱ ቁጭ በሉ ሁለታችሁም ሌላ ነገር እንዳላረግ ከፈለጋችሁ አርፋችሁ ቁጭ በሉ። ማለት ስለምን ሌላ ነገር ነው? እሺ በቃ ተረጋጋ። እንደዚህ ተቀራርባችሁ ቪዲዮ አንስቻለሁ። እንደዚህ ተቀራርባችሁ እሺ ምንድነው የምፈልገው? እዚህ ጋር ያለው ምንድነው? ቻፕስቲክ ቅድም ሲቀባናት ወይ ነው? ኧረ እባክሽ እዚህ ጋር የመሳም ምልክት እኮ ነው። የመሳም ምልክት እኮ ነው። አንቺ ስነ ስርዓት ያዥ። ቤቱ ያንቺም ነው እንደ ቤቱ በእውነት የመቅደስና የዳዊት መስሎኝ። የኔ ወንድም ስለሱ አይገባም። በጣም ይገርማል። ሲጀመር ማለት ነው የሰበር እንዴት ነው ከፍታችሁ የምትገቡት? ይሄን ቪዲዮ ማንኳኳት ስርዓት የሚባል ነገር የላችሁ። ይሄን ቪዲዮ የኔ ወንድም ስለምን ቪዲዮ ተቃቅፋችሁ ነው የገባችሁት? በቃ ጓደኛዬ ነሽ አጥፊ ያስገባውና ምን ይጠበስ እንዴ? ወጣለ በቃ በእውነት ጓደኛዬ ናት። ኧረ እና ለምን ዝም አልሽ ታዲያ? አንቺ በላይ ለምን እሷ እየጮኸች ሆነ? ምንድነው የምትፈልጉኝ? ቁጭ በሉ። ለምንድነው የምትቀመጠው? ውጡልን ከኛ ምንፈልግ? እሺ ኖርማል ነው በቃ። እሺ ጓደኛ ከሆናችሁ ቁጭ ብለን ነው። ምንድነው የምንረጋጋው? እንዴ ካሜራ ይዘው እየቀረጹን እኮ ለምን የማይወጣው? አይደለም ውጡልን እያልኩ እኮ ነው። ለምን ደግሞ አትጭስ? ቁጭ ብለን ማውራት ያለብን ነገሮች አሉ። እኔም ደግሞ ምን የምናወራው ነገር የለም። እኔ የዳዊት ጓደኛ ነኝ እና እኔ ምን አገባኝ ስለ ዳዊት? ማን ነው ዳዊት? አንቺ አንቺ ለሷ ጓደኛ የሆንሽ እንደሆንሽ ሁሉ እኔ የዳዊት ጓደኛ ነኝ። ይመለከተኛል። ገባኝ። በቃ እሱን ዳዊትን ደግሞ እዛው የምታገኝበት ቦታ ሄድና ውዴ ስታት የነበረችው እሷ ነች ማለት ነው። ስማ ውዴ ስለሆነ ነው ውዴ የምላት። ውዴ ነው እንዴ ስምሽ? በእውነት በተደጋጋሚ እንግዲህ ሁለታችሁ ስትገናኙ ከቤት አልወጣም ያልሽው ልጅ በተደጋጋሚ እና ጓደኛዬ ለማግኘት አንተን ማስፈቀድ አለብኝ? ከዚህ ቤት አልወጣም ብለሻል። እና ከዚህ ቤት አልወጣም ማለት ነው አልሰራም ማለት ነው። ማታ አጥር ስር ምን እንደምታረጉ እኮ እናውቃለን። ከባለቤትሽ ተደብቀሽ የምትሄጂበት ቦታ እናውቃለን። ቪዲዮ አለኝ። እሺ መረጃ እንዳትክጂ። እንደዛ አይደለም። ለምን ደግሞ አትሰማው? እዚህ ጋር ቀለበት ያለች ሴት ነሽ። ግን ባለቤቴ ስለማይወዳት ነው በቃ ማታ ተደብቄ በጣም ነው የምትደጋገፉት። አንተ እንደው አያገባህም እያልህ እኮ ነው። በቃ ውጣልን። አንተ ማስረዳት አይጠበቅብኝም። በቃ ከባለቤቴ ጋር እሱ ባለቤቴ እዚህ ቤት ሰው ጓደኞቼ ማየት ስለማይፈልግ እኔ ማታ ወጥቼ አገኛታለሁ። አለቀ። ስለዚህ ባለቤትሽ አንቺ ከማንም ጋር እንደማትገናኝ ነው የሚያውቀው። አይፈልግም። እቺ ውዴ የምትባለው ሴት ጋር እንደምትገናኝ ነግሯለሁ። ለምን የምትነግረው? ምን አገባህ? በቃ እንዳልነግረው ከፈለጋችሁ ቁጭ በሉና እናውራ። በቃ እናውራ። ቁጭ በይ። ቤቱ የሷ ነው አይደል? አንቺ ምንድነሽ? ነው አንቺ ነው የሷን ቤት ነው። ያንቺና የባለቤት ጓደኛዬ እስከሆነች ድረስ የኔ የሆነ ነገር ሁሉ እሷ ነው። የመወሰን መብት አላት እዚህ ቤት አለኝ። ምን ይሁን ታዲያ? ኦኬ እሺ ቁጭ በሉ። ችግር የለውም ቁጭ በሉ። እሺ ምን ፈልጋለሁ? ጥሩ ነው። ለምንድን ነው እንደወጣ የፈለግሽው? በጣም ማለት ብዙ የምትደብቁት ነገር አለ ነው። እኔ ችግር የለውም እኮ እንግባባለን፣ እንረዳዳለን። ምንም ችግር የለውም። ምንም እንደብቀው ነገር የለም። በቃ ለአንተ ምንም ማስረዳት ግዴታ የለሽም። ምንም የምታስረጅን ግዴታ ከሌለው ጓደኛዬ የኔ ጓደኛ ዳዊት አንቺ በፍጹም ጓደኛ እንደሌለሽ ነው የሚያውቀው። እቺ ልጅ የምርም ጓደኛሽ ከሆነ ለምንድነው እሱ በሌለበት እዚህ ቤት ተመጣጣው? ስለሷ ፕራይቬሲ ነገር እሱ ግዴታ ማወቅ አለበት? ከሌ ጓደኛ ባለቤቷ እኮ ነው። ምን ይሁን እንደ አንተ ምንድነው? ማነው ሲጀመር ጠበቃ ቀጥሮ ነው አንተን ይላካ? ጠበቃ ነኝ። እና ታዲያ ከኛም እንደምትፈልገው? ከናንተ የምፈልገው እዚህ ቤት ውስጥ የሚሰራውን ስራ ማወቅ። አያገባህም።
እሱ የግል አይደል እንዴ ጓድ እስከሆነች ድረስ ስለዚህ ቤት ምንም ነገር ያገባም ገባ ጉዳይ ተደብቃችሁ የምታደርጉት የግል ጉዳይ ምንድነው አልገባኝም እኛ ተቃቅፋችሁ ነው የግል ጉዳያችሁ ነው አልገባኝም በጣም እንደምታወራው እዚህ ጋር ቁጭ ብለሽ ሁሉ ታውቂት አጋታለ በቃ ልዩነቱ ምንድነው ያቀፍካት እንዴ ምንድነው ቆይ ሰው እንደዚህ ሰው ተነስቶ መወንጀል ምናምን ነገር አይከብድም እንዴ ወነጀልኳችሁ ገባኝ ካሜራ ይዘህ ምናምን ነገር የመጣው ምን ፕራንክ ነው ወይስ ደግሞ በእኛ ልትነግዱ ፈልጋችሁ ነው እኔ ለፕራንክ ጊዜ የለኝም ፕራንክ አረ ቪዲዮ የምትቀርጸው አልገባኝም እዚህ ቦታ ላይ ቁጭ ብላችሁ ስትሳሳሙ ቪዲዮ ቀርጻ ምን መሳሳ እኔ ስደርስባችሁ እሺ ለምንድነው እንደዛ ድንግጥ ብላችሁ እሺ ወደ እኔ መጣችሁ ነገሩ እንደዛ በርግደስ ገባላ ደስ ብሎ ነው እንኳን እንደና መጣ እንድንጠብቀን ነበር ሁለታችሁም ካላችሁበት ስትዞሩ እርግጠኛ ነኝ እኔ ከመምጣቴ ሰከንድ በፊት ስታርጉት የነበረው ነገር አለ ምንም ነገር አልተፈጠረም ስለምትለው ነገር ምናቀው ነገር የለም እሺ በቃ በግምት አታውራ ምንም ነገር ሲቀጥል ደግሞ እንደዚህ የሰው ዝም ብሎ መግባት ራሱ ወንጀል ነው እሺ ምን እጅሽ ላይ ጠረቅሽው እዚህ ጋር እንደዚህ ብለሽ የጠረቅሽውን ነገር እኮ አይቼዋለሁ ምንድነው የጠረኩት ምን እጅ ላይ ምን አለ ቻፕስቲክ እና ታዲያ ስትቀባና ከምን ይሁን ታዲያ በቃ ሊያገኝ ሰውጣ ኦክታሪያ አንገትሽ እዚህ ጋር ብቻ ተለጥሎ ለምን ቀላ ያኔ ወንድም ያማሃል እንዴ ቆይ ለምን ቀላ ማስቀልቷል አንገቴ ቀልቷል በጣም ቀልቷል ይላት ስለደነገጥኩ ምንም ማለት በቃ ስለደነገጥሽ እንደነግጬ አንገሽ ላይ እዚህ ጋር ለብቻ አንገት እንደዚህ ያሸችው ለዛኔ ቀለው አለቀ ኦኬ እንደዚህ ታሻው ቀላ አሁንስ መልስ አገኘሽ አይ በቂ መልስ አላገኘው እሺ በተደጋጋሚ ሁለታችሁ ብቻችሁን በተለይ መቅደስ ጊዜ ለባለብ ከማነው ስሙዛ ከዳዊት ጋር እንትን አትሉ አብራችሁ አትገናኙ በቃ እኛም እንደዛ እንገናኛለን እህቴ ናት ጓደኝነት ሁሉ ነገር ናት እኔ እኮ ጓደኝነቱ ላይ ችግር የለብኝም ባለቤትሽ የራስሽ ምትዩ ሰው ስለምትዩበት እሱ ቤቱ ነው የምትውለው ከማንም ስለሚውልበት ሰው ታውቃለች አገባው ባለቤትሽ እኮ ነው ምና እንዴ እኔ ሚስቴ ሆንሽ አቀጃው ነው እንዴ መሄዳው ገረዱ ነኝ እንዴ እኔ እቺ የቅርብ ጓደኛሽ ከሆነች ኖርማሊ ጓደኛሽ ከሆነች ለሱ መንገር አይተበቀብኝም እሱ ነኝ ስራ ብሎኝ የትም ማለት ለሲዞር የሚውለው ምን አገባኝ እሱ ደግሞ ወጣ አየር መውሰድ መዝናናት ምናምን ነገር የለበት ሰማናው የሚያስለክ በጣም ንገሪ ባለፈ ያልሽኝንም ቆይ አንተ እሱ ከማኑ ጋር ሲንዘላዘል ከማንም ሴት ጋር እንደሚውለው እና ታዲያ ሰው ቢያንስ እንኳን ወጣ እንኳን መዝናናት አየር መውሰድ እንኳን የለበት ማን ነበር ስምሽ ያኔ ወንድም ስለ ስሜ ምንም ነገር ያገባም ውዴ ነው ያልሻት ውዴ ስሟ ነው እንዴ ውዴ ነው እንዴ ስምሽ አዎ ውዴ ነው ስምሽ አዎ ስሜ ነው ምን ነው ጥሩ ነው ይኸውልሽ ውዴ ስለ ሰው ትዳር ዝም ብሎ የሚናገር አንተም ደግሞ ስለኛ ጓደኝነትም ስለ ትዳሩም አያገባህም እያልኩ ነው ስለዚህ በቃ ወጣልን አሁን ትዳራችሁ አደጋ ላይ ነው ጓደኛ ከሆንሽ ሁለቱን አደጋ ላይ መሆኑ የታወቀው ነግራኛለች እኮ ከስንትና ስንት ሴት ጋር እንደሚዞር ሰምቻለሁ ሁሉንም ነገር እንዳልሰማውኛ አብሬ ስለኖርኩኝ ነው ከሴት ጋር እንደሆነ ማለት እኔ በተጨባጭ ስለማቅ ነው አንቺ ከሴት ጋር ሆኗል የምትይበትን ማስረጃ ምክንያት ካለሽ በግልጽ መናገር ነው ያለዛ ግን አይደለችም እየዞረች እሱን ፎቶ የምትሰበስበው ምናምን ነገር ግዴታ የለብኝም በቃ አንድ ያገኘች ስለዚህ እርግጠኛ ባልሆነችበት መንገድ እርግጠኛ ሆና ነው የነገረችኝ ደግሞ አምናታለሁ ምን ልትጠቀም ነው ኦኬ የምትሰሚውን ነገር በሙሉ ነው እየመጣሽ ባለ ትዳር ፊት የምትናገሪው አልገባኝም ምን ለማለት ፈልገህ ነው እንዴ ጓደኛ አይደች እንዴ መቼ መስዋዕት ሲከፋት ወይም ደግሞ ስትበደል ማየት አልፈልግም ያለው ነገር የመናገር ይሄ በጣም የልብ ጓደኛ መሆንሽን ያሳያል በጣም አሪፍ ነው አመሰግናለሁ አሁን ተወጥቶ ከመቼ ጀምሮ ነው ልናወራ ምን ችግር አለ ማለት በቃ አምኛችኋለሁ እናንተ ጋር ምንም የለም ጥሩ ጓደኝነት ነው ያላችሁ ከዛ ውጪ ያው ታምናን እኮ አይደለም እናወራው እንድታምናን አይደለም እሺ በቃ ሁሉ የለፈለፋችሁት ስደርስ የነበረውን ነገር ለማስተባበል ስለለብን አይደለም በቃ ይሄን ማስተባበል ነገሮች እንድትረዳ ነው እኮ እኔም እኮ መረዳት ነው የፈለኩት በቃ ያው ተረዳህ ተረዳህም አልተረዳህም እኛ አያገባንም ስለንተገባ ምናልባት አሁን አንቺ ቅርብ ወዳጃቸው ከሆንሽ አንድ ነገር እንድናደርግ ፈልጋለሁ ሁለቱ የትዳራቸው ጥሩ አይደለም እኔና አንቺ ተግባብተን ሁለቱ እንዲቀራረቡና ትዳራቸው እንዲቀጥል ብናደርግ ደስ ይለኛል ማለት የምን ትዳር የምን መቀጠል መቼ የነበረውን ትዳር ነው የሚቀጥለው እኮ እስከዛሬ መች ደህና ትዳር ኖረን እኔ መለየት ነው የምፈልገው በቃ መለየት ነው የምፈልገው ለምንድን ነው ለምን ምክንያቱም እሱ ከማይለወጥ ሴት ጋር ከሴሰኛው ጋር መኖር አችልም መቼም ጓደኛዬ ደግሞ እንደዛ እንድትሆን አልፈልግም ነው እንዴ አዎ ነው ስለዚህ አንድ ላይ እንዲሆኑ አትፈልጊም የኔ መፈልግ አለመፈልግ አይደለም ግን ደግሞ እሱ ሚስተካከል አይነት መፈልግ አይደለም ብዙ ጊዜ ትዳር ላይ የቅርብ የሚባሉ ሰዎች ተጽዕኖ አላቸው ትዳር ላይ የፈለገ ነገር የሷን ትዳር ማልፈልገው እንዲጋቡ ያላረኩት እኔ ነኝ ማለት ተጋቡ ግን ካልተስማሙ ደግሞ ምን ማድረግ ይችላል እኮ እንዲስማሙ የማድረግ ኃላፊነቱ አይቀድምም ከማለያየት መቼም አንድ ሰው አውቆ እያጠፋ ወደ ትክክለኛው እንግዲህ ይመለሳል ብዬ አላስብም አንድ ጥያቄ ልጠይቅሽ በተጨባጭ ከሴት ጋር እጅ ከፍንጅ ይዘሽዋል አዎ ይዤዋለሁ መቼ የት እንዴት
ምን ማለት ነው? ይዤዋለሁ አልኩ የሆነ ቤት ሲገባ ያያቸው አለቀ። መቼም ተከታትዬም እንደሚያደርጉን የማጣራት ግዴታ የለብኝም። ስራ አይደል ብሎ ይሄዳው አይደል እንዴ? ግዴታ ደግሞ ስራ ከሄደ ደግሞ ቢሮ እንጂ መቼም የሰው ቤት ምንም ነገር አይሰራም። በቃ ስለዚህ እጅ ከፍንጅ ይዘሽዋል። ስለዚህ በዚህ ምክንያት ነው እንዲፋቱ የምትፈልጊው? በዚህ እኔ መች እንዲፋቱ ፈጥሩ ያለውን ነገር እናገርኳት፣ እነሱም እንደማይግባባው ወኩኝ በቃ ስጠይቃት በዚህ ምክንያት ነው መፋታት የምትፈልጊው? ይሄ እኮ በጣም ትንሹ ምክንያት ነው። በዛ ላይ ጊዜ ይሰጣት ሁሌ ስራ ነው የሚለው። አንቺ እንዴት አወቅሽ? ምን ማለት ነው እንዴት አወቅሽ? እሷ ጓደኛ አይደለች እንዴ? ያለውን ነገር ትነግረኛለህ። ስለዚህ በዛ ምክንያት ደግሞ በቃ ወኩኝ። ስለዚህ በእነዚህ ምክንያቶች ትዳራቸው እንዲስተካከል ማድረግ አይቻልም ማለት ነው። በሆነ የመቻል አለመቻሉ ነው ያገባኝም። ትፈልጊያለሽ ግን አብረሽ መሆን አልፈልግም። በቃ አልፈልግም ከሱ ጋር መቀጠል፣ አንድ ሌሊት ማድረግ አልፈልግም። በተለይ ደግሞ አንተ እዚህ ቤት ከመጣ በኋላ ከዛ ቀን በኋላ ነገሮች ቢሰራ ኦኬ እኔ ልብት ሰምቷል። ጭራሽ መጥቶ ነበር ከዚህ በፊት መጥቶ እንደዚህ እንጠይቀኝ። ታዲያ እንዴት አልነገርሽኝም? እረስቸው ሁሉንም ነገር ቆይ አንተ ምን እንደምትፈልገው ከኛ አልገባኝም። ማለት የዚህ ቤት ባለቤት ማን ነው? ማስጨንቃታል ማለት ነው። የዚህ ቤት ባለቤት ማን ነው? ያ የሆነ ነገር ሁሉ የጓደኛዬ ነው። አለቀ። አልገባኝም። እኔ እና እሷ ማጣላት ነው ወይስ ደግሞ የዚህ ቤት ማወራ አንቺ ነሽ ወይስ አንቺ ናሽ? የኔ ወንድም ማባወራ እያልክ ከዚህ አትቀባጥርብን። የምትፈልገው ነገር ተናገርና ውጣልን። እንዴ አልወጣም። የራሳችን ጊዜ ማሳለፍ እንፈልጋለን። ውጣልን ነው። ምን አይነት ጊዜ? ጓደኛሞች ነን። በጣም ብዙ የምናወራው ነገር አለን። በእውነት የምታወሩት ስለ ትዳራችሁ ከሆነ እኮ እኔ ይመለከተኛል። መቼም በዚህ ወንድ አይደለ እንዴ? ይዘው ዳዊት ጋር ሂድ። የምን የወሬ ፍቅር ነው? ወንድ አትፈልጉም ማለት ወንድ አትፈልጉም ማለት እንዴ? ወንድ ማለት አልገባኝም። አንተ በጣም የወሬ ፍቅር አለክ ነው አይደለም? ቆይ አላማ ሌላ ነገር ነው እንዴ? ከኛ ጋር ሌላ ነገር ፈልገን ይመጣ? አይ ቆይ ጀምር ባለፈው ሊደፍረኝ ሲል ነው ማለት አልገባኝም። ምን ልታረጋት ፈልገን? ተረጋጉ። ሊደፍረኝ ነበር ያለች እኮ ነው ልጅ። አሁንም የመጣው ሰዎችን ሰብስበን እዚህ ይመጣ። አሁን ደዛ ነው ልታረጋት ነው ልጅ። ምክንያት ይወርሽ ደፍራት ንገረኝ እስኪ። ምክንያት አልባ ወንጀል አይመችም። እንዳሙቱልን አልፈልግም። እሺ ይኸውልሽ ደህና ነሽ? ምንም አላደረገሽም። ምንም አላደረገኝም እንዴ? ቆይ እኔ አልገባኝም። ሰው የላትም ብለህ ነው ወይስ ገና ለገና እሱ ላከ ሄሎ ነው? ሂድና ድፈራትና ከዛ በዚህ ምክንያት ለያያታለሁ ብሎ ነው የላከህ? ንገረው። ተረጋጉ ላይ መውረስ አይችልም። እሺ የምን ሀብት ነው የምታወሩት? እኔ እሷን ልደፍር እንዳልሆነ ቪዲዮ ላሳይሽ እችላለሁ። በፍጹም እንደዚህ አይነት በፍጹም እንደዚህ አልነበረም። እንደሆነች ካወቅኩ ለምን ወጣህ? ሊድክ ምን ስለ ትዳራቸው ብቻ ነው ላወራ የፈለኩት። ስለ ትዳሬ ላወራ መጣ ነው። ወሬውን ወደ ሌላ ነገር ቀየረው። ሌላ ዝም በል አንተ ራስህ ስርዓት ያዝ። አፌን አልዘጋም። ምንም አላረጋትም። ምንም ማረጋ ሀሳቡ የለኝም። ተረጋጉ። አሁንም ሴቶች ናቸው ብለህ ሌላ ነገር አስባችሁ ነው? ለአንተ አናንስም። እሺ ለአንተ ሆነ ለእነሱ ምናንስ እንዳይመስል። እሺ ስለ ትዳራችሁ ለማውራት ነው። ምን አገባክ? በቃ ሲጀመር ነገር ሁሉ ወደ ሌላ ነገር ይመለከተኛል። ልተው አልችልም። አይ በለከተ እዛው እሱ ጋር ከሱ ጋር ጨርሱት። ምን ሴት መስል ወሬ አዘጋግታ አንዳቸው አውሩሽ። ምን አገባ? ሁለታችንም ብናወራስ ሀሳባችን አንድ ነው። በቃ የኔ ጆሮ አንድ ስለሆነ ሁሉንም ስትሰሙ ሁሉንም ሲናገር መስማትም ትችላለህ። በቃ ውጣልን እስካልን ድረስ ግን ውጣልን። በቃ ይኸውላችሁ አንድ ነገር ዳዊት ለምትለው ስላለው ነገር ስለተዳሩም እሱን ንገረውና ወንድ ልጅ አይደል ራሱ እንዴት እንዳስጠላኝ ንገረው። እሺ በዛ እዚች ቤት እንዳያደር ከፈለክ አሳደረው። ነው። ስለዚህ ደግሞ ሰው ያስለከምና ነገር እሷን ያስፈራራታል። ከሱ በገዛ ቤቱ ማንም ሰው ማን ነው እሱ ቤት ያደረገው? ቆይ ማን ነው እዚህ ቤት ተማራ እንድትወጣለት ነው እንድታብድ ነው የፈለገው እሱ? ለምን ማንም ሰው ያያግም? ታዲያ ምንድነው ተደጋግሞ የሚልክ? እስኪ ንገረኝ። እኔ ማንም አላከኝም። ጓደኛዬ ስለተጨነቀ ለጎ ነው የመጣው። እንዴት አወቅሽ? በቃ በጣም ያስታውቃል ንግግር ሁላ። በቃ እርግጠኛ ነኝ በጣም ንግግር ሁላ በጣም ያስታውቃል። እሱ ልኮክ ነው የመጣው እና ቃል በቃል ንገረው ደግሞ ይሄን እሺ እዚች ቤት ድርሽ እንዳይል ከዚህ በኋላ የኔ እና እሱ ነገር አብቅቷል። አንቺ አትነግሪውም? ኮተቱን ወደ ዘጠልለታል። አንቺ አትነግሪውም? ማለት ጓደኛው አይደለ ለአንተ ይቀርባል። ንገረው። እሷ እስካልፈልግሽ ድረስ ደግሞ ያለውን ነገር ሂድና አሳውቀው። እሺ ይሄው እየቀረጽክ አይደለ? ከፈለክ ቪዲዮንም አሳየው። እሺ ችግር የለውም። እሺ አሁን ሌላ የምጠይቃችሁ ጥያቄዎች ስላሉ ምንድነው የምጠይቀው? እኛ ምን ፈልገሽ ቆመን እናውራ ይሻላል። አንድ ቁጫችሁ አትረጋጉም? ማለት እርስ በርስ የምትናበቡበት መንገድ በጣም አስደናቂ ነው። የሰው ልጅ ይሄን ያህል ቢናበብ ለስኬት ቢናበብ ብዙ ነገሮች ይፈጠራሉ። እውነት ለመናገር እነሱም ስለማትናበቡ ቢሆን እዚህ መጣ በጣም እስኪ በተረጋጋ መንፈስ እንደዚህ አንድ ሰው ሲያወራ ሌላዎቻችን አዳምጥ። እሺ አውራ፣ በጣም ቶሎ አውራና ቶሎ ጨርሰው ጣል። እሺ ይኸውላችሁ እኔ እዚህ ቤት የመጣሁበት አንዱ ምክንያት ሙያዬ ጋዜጠኛ ነው። በሙያዬ ሰዎችን አገለግላለሁ። እንደዚሁም ደግሞ የዳዊትን በጣም የቅርብ ወዳጅ ነኝ። በሱ ትዳር ላይ ጓደኛ ማለት ልክ አሁን ለሷ ጓደኛ እንደሆንሽ በጣም የቅርብ ወዳጁ ነኝ። ግን በስራ እሱ የሚሰራበት ድርጅት ውስጥም አልፎ ይሄዳሉ። ስለዚህ ሰሞኑን ውሸታም ነክ። ባለፈው ግን አብረን ነው የምንሰራው ብለኸኛል።
አልኩሽ እኮ እነሱ ድርጅት ውስጥ የሚያስኬድ ነገር አለኝ ሪፖርት ማቀርብላቸው እኔ ነኝ። አልፎ መሄድና አብሮ መስራት ይለያያል። የሚሊየን ብር ፕሮጀክት ምናምን ብለ ቀባጠርኩ ምንድነው እኮ የፕሮጀክቱ አካል እኔ ነኝ እና ታዲያ አልሰራው ምናምን አብረው ካልሰራ ከይም በምን ታውቃለህ? አልፎ ሪፖርት ለማቅረብ መሄድ ግልጽ አደረኩልሽ። ከኛ ምን ፈልገን ማለት ምን ለማወጣት እየሞከርክ ነው? ምንም አልገባኝም። ግራ ያጋባኝ ጀምር። አንተ ጋዜጠኛ ሆንክ ምን ሆንክ የሰፈር ዱርዬ ሆንክ አይመለከተኝም። አንፈራህም። መናገር ያለበት ጋዜጠኛ ሆነ ምናምን ነገር ምን እንደማትፈሩ እኮ ያየው ነው። መናገር አይጠበቅብሽም ምንም ነገር እንደማትፈሩ ኢቭን ስለ ትዳርሽ ምንም ግድ እንደሌለሽ ምንም አይነት ብዙ ነገሮችን በማስተዋል እንደማታደርጊ ያየው ነው። ከሰች የተገፋች ከሷ ላይ ሌላ ሴት ጋር ሲሄድ ምናምን ነገር ሁሉ ያዘነሽ እንድታለቅስ ነው የምትፈልጉት? ያውልሽ እንደ ሰው ወይም ደግሞ አንድ ሰባዊ ሰው አንድ ሰው በባለትዳሮች መሃል መግባት ልክ አይደለም ከሆነ ቆይ እኮ አዳምጪኝ መጀመሪያ አዳምጪኝ እኔ ላውራ። መግባት ልክ አይደለም። ከተገባም ደግሞ እያንዳንዷን ነገር መደረግ ያለባት በማስተዋል በጥንቃቄ ነው መሆን ያለበት። ምክንያቱም ብዙ ጊዜ ትዳሮች የሚቀጥሉት የሆነ ነገር አይተሽ ሊሆን ይችላል። በዳዊት በኩል የሆነ ነገር አይተሽ ሊሆን ይችላል። መጀመሪያ ከሚመለከተው አካል ጋር አውርተሽ እርግጠኛ ስትሆኚ ነው ለሷ መናገር ያለብሽ። ሶስት ካልፈልግሽ ድረስ መብቷ መሰለኝ አይደል እንዴ? ግዴታ ከተጋቡ አብረው ማድረስ አለባቸው። ካልፈልገሽ ካልተመቻት ደግሞ ትዳሯን የሚፍታትም መብት አላት። የመፍታት እኮ መብት የላትም አላልኩም፣ ግን አይደለም እዚህ ጋር ከማንም ጋር እዚህ ራስ የፈለገ መጥቶ ማድረግ ይችላል። አይመለከተኝም። በቃ ለምን ማገጥ የሚለው ጥያቄ አስፈላጊ አይደለም። ማገጡ አይደለም እዚህ ጋር ችግሩ ቀን በቀን እያስጠላኝ ነው። በቃ የምትጠላው ከሆነ ዝም ብዬ ጠላሁት። በቃ መብቴ ያለ ምንም ምክንያት ጠላሽ። እችላለሁ አልችልም። ስለዚህ ሌላ የወደድሽው ነገር አለ ማለት ነው። የተቀየረ ሌላ የወደድሽው ነገር አለ ማለት ነው። ምንም ሌላ መውደድ አይደለም። በቃ አስጠላኝ። ሊያስጠላኝ አይችልም። እንዲህ ሳየው በቃ ሁሉ ነገር አስጠላኝ። ፈርመሽ እድሜ ልክሽን አብረሽ ልትሆኚ ቃል ገብተሽ አሁን ደግሞ አልተመቻትም መፍታት ፈለገች። እሷ አፋውራም ነው ያንቺ አንዳችሁ ታወሩ መብታችን ነው። ሁለታችንን ብናወራ አንድ አይነት ሀሳብ ነው እየነገርንክ ያለው። ስለዚህ ሁለታችሁ ሌላ ነገር እንዳላችሁ በጣም ግልጽ ነው። የምን ነገር ምንድነው ይኖረን? ምናልባት ጓደኛዬ ናት፣ በጣም የልብ ጓደኛዬ። አልገባኝም። ምን ለማለት እየፈለክ ነው? አንቺ የምታውቂውን ነገር እሷ ቀድማ የምታወራው ማለት እንደዚህ ምንድነው የምታወሩት ነገር? ቆይ ጓደኛሞች አይደለም እንዴ? በቃ ስላለው ነገር ማወቅ የለብንም? ስለምናወራ በቃ ተግባባን፣ አለቀ። ምን አይ ጥሩ ነው። ግን ያው እዚህ ጋር ማውቃለሁ። ትዳሩን መፍታት ካልፈለገ አፍ የለውም እሱ መጥቶ ያወራትም። ሁለቶች ተነጋግረው መጨረስ አይችሉም? እነሱ ተነጋግረው እስካልተፈላለጉ ድረስ አንተ ምን ቤት ነህ? እስኪ ንገረኝ። እኔ ይኸውልሽ እነሱ አሁን ያሉበት ምናምን ልትል ነው? አይ አልልም። እኔ በእናታችሁ በጣም ድምጽ ይጨንቀኛል። ስለዚህ እንደማመጥ ለምን አትሄድም? ከጨነቀ ውጣልን በቃ። እኛም እኮ እንፈልጋለን። እኛም እኮ ካንተ ጋር መሆን በጣም ነው የሚያስጠላን። ውጡልን በቃ። ካንተ ጋር መሆን በጣም ነው የሚያስጠላን ማለት በቃ ያስጠላልን። ውጡልን እንዴ! ሰው እንዴት ያስጠላል ይባላል? በጣም ያስጠላል። አንተም ጓደኛህም ደስ አትሉ። ነውር ነው። ችክ ያለው ታውቀሽኝ እኔ በቃ አንተም ችክ ያልከነክሱ ምን ይለኝ ችክ እንዳለው ማለት ነው። እሺ ምን አይነት ችክ ማለት ምን ምንድነው? አንድ ነገር ይዘህ አትለቅም። ለምን እለቃለሁ? ጉዳዩን እኮ ይዤ ነው የመጣው። ገባክም ላመንኩበት ነገር ደግሞ ችክ ነገር ለምን ትገባለህ? ያኔና ይዛ ሰውዬ ትዳር በቃ መብታችን ነው። ስንፈልግ እንፋታለን፣ ስንፈልግ እንጋባለን። አይመለከትም። የኔ ጓደኝነት እንደዛው ምን ቤት ነክ መሀል ገብተክ የምታራግበው? እኔ አላራገብኩም። እየጣርኩ ያለሁት ለሰላማዊ ነገር ነው። አልፈልግም ከሱ ጋር ሰላም የምትፈልግበት ቦታ የለም። የሌሎቹን ሄድ ያስከስታል። እዛ ጎረቤት ይጣላሉ፣ እዛ አስታርቃቸው። በእውነት ፍቅር አላቸው። መጀመሪያ እዚህ ያለውን ነገር እንጨርስ። አልፈልግም በቃ ከሱ ጋር ሶስት ቋንተ በጥላቸው ይጨርሱ። እንካ ይሄው ስጣው። ስለዚህ ከፈለገ ሻጦ ቤት ይከራይበት። ይኸውልሽ ይሄንን አንቺ ያዡ። ምክንያቱም ስጣው ወሬ ያቀባበልክ አይደለ? ኦኬ እኔንም ላቀባበል እንደማትፈልገው በዚህ ይገለጽልሽ ነው። ልብሱን ላምጣልክ፣ ልብሱንም ይዘለት ትሄዳለህ ወይስ ራሱ መጥቶ ይወስዳል? ለነገሩ ነው እሱን ቀራቀምቦ መንካት። መቅደስ ምንድን ነው የተፈጠረው? ምንም ይፈጠር አይመለክ። አስጠላኝ በቃ ከሱ ጋር አብሮ መኖር አስጠላኝ። እንደማትወደው ነገረች አይደል እንዴ? ካልወደደችው ደግሞ ግዴታ አብራ መሆን የለም። ጭራሽ ደግሞ አገጠብኝ ይባስ ብሎ ማለት ከሱም ብሶ 100% ላረጋግጥልሽ ፈልካ ንገረኝ። ለምን ነው ገንዘብ መስጠት? እኔ እንጃ። ስራ ከፍሎክ ነው? ማን ነው የሚከፍለኝ? ዳዊት ከፍሎክ እኔ ጋር ልኮ ከሆነ እኔ እሱ ከከፈለ በላይ ከፍልሽ ከዛው ውጡልን። ድጋሚ ወደዚህ ታትመለሱ። ስለዚህ በገንዘብ ልትደራደሩኝ ከፈለጋችሁ፣ ገንዘብ ልትሰጡኝ ከፈለጋችሁ የኔ የተደበቀ ነገር አለ ማለት ነው። ምንም የተደበቀ ነው አይደለም። በቃ እዚች ቤት ደግሜ ላይ ካልፈልግም በር ልስጠክ ውጣልኝ።
መቼም ዳዊት በነፃ አይደለም እዚህ ድረስ የሚያመላልስ። ግን እኔ ገንዘብ ቸግሮኛል አላልኩሽም? ሲያወደን ሸበላን መስለው እንዴ አልገባኝም። ሁሌ ትዳር ምንድነው? ስንት ነገር እኮ ሀገር ላይ ቁስ ልታገባኝ ፈልጋ ነው ወይስ ጓደኛዬ ልታገባት ፈልጋ ነው? የኔ እናት እንደሱ እንዳትይኝ አልፈልግም። ስለዚህ እንደዚህ እንዳለ ከፈለኩ ባለፈውን ብቻውን መተ እንደዚህ ካደረጋት የሆነ ነገር ከሱ አስበዋል ማለት ነው። እሺ አንድ ነገር ልንገራችሁ። እዚህ ቤት የመጣሁበት አንድ ጉዳይ ባለቤቴን ሰርፕራይዝ ላድርጋት ፈልጋለሁ። በህይወታችን ደስተኛ ሆነ እንድንኖር ልጅ አቅፌ አዲሱ የሰራሁት ትልቅ ቤት አለ። እዛ ቤት ውስጥ ይዣት መግባት ፈልጋለሁ። እንደዛ ለማድረግ ግን ሁኔታዋ ጥሩ አይደለም። ልጅ መውለድ የማንችልበት ሁኔታ ላይ ነን ብሎ ይሄንን ሌላ ጋር ወልዶ ሰርፕራይዝ ያደርጋት ነው። ዳዊት የሚናገረው ንግግር አይደለም። ከሆነ ልቦለድ ላይ አንብቦ ነው ጭራሽ ዳዊት ነው ቤት የሰራው። ቀያሪ ልብስ የሌለው ሰውዬ ነው ቤት የሚሰራው። በእርግጠኝነት ሰርፕራይዝ የሚያደርግሽም ልጅ ወልዶ መሆን አለበት። አይገርምሽ? ገና ለገና ልጅ ትውለድልኝና እስር አድርጌ አስቀምጣታለሁ ብሎ አስቡ። ባልና ሚስት ናችሁ። ለምንድን ነው የሚያስርሽ? ቀድማችሁ እኮ የሚያስተሳስር የሆነ ነገር ፈጥራችኋል። እኔ እና እሱ ጋር ምንም የሚያስተሳስረን ነገር የለም። ነገርኩሽ ግን የዳዊት ቃል ነው። ከወለድኩኝ ዘላለም ዓለምን የእሱ እጅ ጠባቂ ሆኜ እኖራለሁኝ። ከዛ መፋታት አልችልም። እድሜ ልኬን አሁን የምታደርጉት ነገር የእሱ ልጅ እዛ ሳጠባ እኖራለሁኝ። አሁን ይኸውልሽ መጀመሪያ ከሷ ጋር የተወሰነ ቆይታ ቢኖረኝ ከሷ ጋር ባወራ ነው። ለምንድን ነው ከኔ ጋር የምታወራው? ግድ የለም ያው አንድ ናችሁ አይደል? እሷ ማለት ነው አይደለም። በቃ ያለውን ነገር ማውቀ ስለማይቀር እዚህ ማውራት ትችላለህ። ቴንክ ዩ። አንቺም በጣም ትነግረኛለች አልካትን ነገር እኔ ምን ስለዚህ መውጣት አይጠበቅባትም እያልኩ ነው። ግድ የለሽም። ያው እኔ እንዳላወራልህ ፈለገ በቃ እኔ ስልኬን እነካካለሁ። እንደሱ ማድረግ አንችልም። ለምን ደሞ አትችልም? እንደዛ ከሆነ ማትወጭበት ምክንያት ምንድነው? ቤት እኮ ነው ተቃሽ ከልከ ይገባ። ማን መውጣት እንዳለበት ማን መግባት እንዳለበት እኔ ነኝ የምወስነው።